ብዙ ጊዜ ኒውሮ ሳይንቲስቶች የሚጠይቁት አንድ ጥያቄ አለ። ለፀጉራችን ቅባት እንገዛለን፣ ለፊታችንና ለተለያዩ አካላችንም የተለያዩ ኮስሞቲክሶችን እንገዛለን፣ ግን ለአይምሯችን ወይም ለብሬናችን ብለን ምን አድርገን እናውቃለን ብሎ ይጠይቃል። በጣም ኢምፖርታንት ጥያቄ ነው። ለአይምሯችን ጤንነትና ብቃት የሚጠቅሙ የተለያዩ ነገሮች አሉ። እነዚያን ማወቅና መጠቀም በጣም ኢምፖርታንት ነው። ስለዚህ በዚህ ቪዲዮ ለአይምሯችን በጣም ኢምፖርታንት ስለሆነ ስለ አንድ ንጥረ ነገር እናወራለን። ሰላም፣ እያሱ ተስፋ ይባላለሁ። ክሊኒካል ፋርማሲስት ነኝ። በባለፈው ቪዲዮ የሰው አይምሮ ወይም ብሬን የምንለው በጭንቅላታችን ውስጥ ወይም ደግሞ ስካል የምንለው ውስጥ እንዴት እንደሚቀመጥ እሱን አቀማመጥ አይተን ነበር። ይሄ መቀማመጥ በጣም ከሰው ኢንቴሊጀንስ ጋርና ስማርትነስ ጋር በጣም እንደሚገናኝ አይተን ነበር። ይሄ ማለት የሰው አይምሮ ስፋቱ ወይም ደግሞ አይዲያሊ ከዚህ ስካል ውስጥ ወጥቶ ቢለጠጥ እስከ 0.2 ሜትር ስኩዌር የሚሰፋ ነው፣ ወይም ደግሞ 3 የኤ4 ወረቀቶች ያንን የሚያክል ነው፣ ወይም ደግሞ ትንሽ የዋን የትራስ ጨርቅ ማለት ነው። ግን ሲቀመጥ ተጣጥፎ ፎልዲንግ ፈጥሮ ነው የሚቀመጠው ብለን አይተን ነበር። ይሄ ማለት ደግሞ ይሄ ፎልዲንግ ወይም ደግሞ ይሄ ሪንክሎች ብዙ ሲፈጠሩ እዛ ውስጥ ብዙ ኒውሮናል ማቴሪያሎች ስላሉ ኤክስትራ ፎልዲንግ ካለ ኤክስትራ ፕሮሰሲንግ ፓወር አለው ብሬናችን ብለናል። ይሄ ማለት ይሄ ፎልዲንግ ወይም ደግሞ የአንድ ሰው ብሬን ውስጥ ያሉ እነዚህ ሪንክሎች እና ፎልዲንጎች በጣም ብዙ ከሆኑ እዛ ዴፕዝ ውስጥ ብዙ ኒውሮናል ማቴሪያሎች እና ብዙ ኢምፖርታንት ነገሮች ስለሚኖሩ ከዚህም የተነሳ ሰውየው ኤክስትራ ፕሮሰሲንግ ፓወር አለው ወይም ደግሞ ፈጣን ነው፣ በጣም ጎበዝ ነው የሚለውን ኮንሰፕት አይተን ነበር። ይሄንን ፎልዲንግ ወይም ደግሞ የአይምሮ ፎልዲንግ አፌክት የሚያደርጉ ነገሮች ማየት ጀምረን ነበር። ይሄ ማለት ስፔሻሊ ይሄ የአይምሮ ፎልዲንግ የሚፈጠረው ልጆች ከመወለዳቸው በፊት በእናታቸው ማህፀን እያሉ ከ5ኛ ወር ጀምሮ፣ ከተወለዱ በኋላ ደግሞ ፕሪ ስኩል ኤጅ የሚባለው እስከ 7 እና እስከ 9 ዓመት ያሉ እድሜዎች በጣም ኢምፖርታንት ናቸው። አይምሮ ፎልዲንግ የሚፈጥረው ወይም ደግሞ የሚያድገው በእነዚህ ሬንጅ ውስጥ ስለሆነ ማለት ነው። በዚህ እድሜ ውስጥ ስፔሻሊ ልጆች ሳይወለዱ ከ5ኛ ወር ጀምሮ፣ ከተወለዱ በኋላ ደግሞ ከ7 እስከ 9 ዓመት ያለው እድሜ በጣም ኢምፖርታንት ነው ለዚህ ብሬን ፎልዲንግ ወይም ደግሞ ጀነራሊ ለአይምሮ እድገት ብለን አንስተን ነበር። ስለዚህ ይሄንን ፎልዲንግ ደግሞ ወይም ይሄንን የአይምሮን እድገት አፌክት የሚያደርጉ ነገሮችን ማየት ጀምረን ነበር። አንደኛው ጄኔቲክስ ነው ብለናል። ሁለተኛ ደግሞ ልጆች የሚያድጉበት ቦታ በጣም ትልቅ ተጽዕኖ አለው ብለናል። ብዙ ሰንሰሪ ወይም ደግሞ ብዙ ስቲሙለስ ያለበት ቦታ የሚያድጉ ልጆች ስፔሻሊ ብዙ ቋንቋ የሚነገርበት ቦታ አካባቢ የሚያድጉ ልጆች የተለየ ወይም ደግሞ ኤክስትራ ፎልዲንግ እንዳላቸው እሱን አይተን ነበር። በባለፈ ቪዲዮ ፕሮሚስ እንደገባውላችሁ ዛሬ ደግሞ የምናየው ይሄንን ፎልዲንግ አፌክት የሚያደርገው ንጥረ ነገር። ይሄ ማለት ልጆችም ይሁን ትላልቅም ሰዎች ይሄንን ንጥረ ነገር ቢጠቀሙ ለአይምሯቸው በጣም ኢምፖርታንት ስለሆነ ይሄንን ንጥረ ነገር እናያለን። ይሄንን ፎልዲንግ አፌክት የሚያደርግ ንጥረ ነገር አንድ ፋቲ አሲድ ነው። ይህም ፋቲ አሲድ ኬሚካል ኔሙ ዴኮሳ ሄክሳኖይክ አሲድ ይባላል። ይሄ ፋቲ አሲድ የሚገኘው በአሳ ዘይት ውስጥ ነው። ኦብቪየስሊ ብዙዎቻችን እናውቃለን የአሳ ዘይት ለልጆች ጥሩ ነው፣ ፈጣን እንዲሆኑ ያደርጋቸዋል ምናምን የሚባል ነገር ኮሚኒቲ ውስጥ ሲወራ እንሰማለን። ዛሬ ግን በዚህ ቪዲዮ ኢንዲቴይል የአሳ ዘይት ልጆች ሲጠቀሙ ፕላስ የአሳ ዘይት ትላልቅ ሰዎች ሲጠቀሙ አይምሯቸው ላይ ምን አይነት ኢምፓክት እንዳለው፣ ምን አይነት ጥቅም እንዳለው እሱን በዲቴይል እናያለን። ይሄ ንጥረ ነገር ወይም ዴኮሳ ሄክሳኖይክ አሲድ የሚባለው ንጥረ ነገር በልጆች ላይ አይምሯቸው ገና እድገት ላይ ስላለ ለፎልዲንግ ወይም ደግሞ ለብሬን ፎልዲንግ በጣም ክሪቲካል ነው፣ በጣም ኢምፖርታንት ነው። አዳልት ላይ ግን ሰዎች ካደጉ በኋላ ግን ላይክ እንደኛ ማለት ነው አይምሯቸው ፊክስድ ሆኗል። እንደ ልጅነት ፍሌክሲብል አይደለም፣ በቀላሉ የሚቀየር አይደለም። ግን የኒውሮኖችን ሄልዚ ስለሚጠብቅ ኒውሮኖች ሄልዚ ከሆኑ ደግሞ ሄልዚ ከሆኑ በደንብ ይሰራሉ። ማይክሮ ፎልዲንግ ወይም ትንንሽ የፎልዲንግ ሊፈጥር ይችላል። ሁለቱም ለልጆችም ለትላልቅ ሰዎችም በጣም ኢምፖርታንት ነው። መጀመሪያ ላይ ለልጆች እንዴት ይጠቅማል የሚለውን ይሄ ንጥረ ነገር ዴኮሳ ሄክሳኖይክ አሲድ የሚባለው ንጥረ ነገር በአሳ ዘይት ውስጥ የሚገኘው ለልጆች በ3 መንገድ ይጠቅማል። አንደኛ ዱሪንግ ፔሪናታል የሚባለው ልጆች ሳይወለዱ በፊት ስፔሻሊ ሰርድ ትራይምስተር ይባላል በሜዲካል ቋንቋ፣ በእርግዝና ወይም በእናታቸው ማህፀን ውስጥ እያሉ ከ6ኛ ወር በኋላ ያለው እድሜ ለልጆች በጣም ኢምፖርታንት ነው። ብሬን በጣም የሚያድግበት ወይም አይምሮ የልጆች አይምሮ በጣም የሚያድግበት ጊዜ ነው ማለት ነው። ከዛ በኋላ ግን ሜጀርሊ የብሬን እድገት ልጆች ከተወለዱ በኋላ ፕሪ ስኩል ኤጅ ያልነው ነው ማለት ነው። በዚህ ኤጅ ላይ ፕሪናታል ኤጅ ወይም ደግሞ ኤርሊ ከተወለዱ በኋላ ኤርሊ ኤጅ ላይ ወይም ሳይወለዱ የመጨረሻዎቹ ወራት ውስጥ ለሰርኪዩት ማቹሬሽን በጣም ይጠቅማል። ኢት ድራይቭ ሰርኪዩት ማቹሬሽን ይባላል። ይሄ ማለት አይምሯቸው ውስጥ ያለው ወይም የልጆች አይምሮ ውስጥ ያለው ብዙ ሰርኪዩቶች አሉ ወይም የኒውሮኖች ኮኔክሽኖች አሉ። እነዚህ ኒውሮኖች ማቹርድ እንደሆኑና እንዲያድጉ ያደርጋል። ስፔሻሊ የአይምሯችን ክፍል በጣም ትልልቅ ስራዎች የሚሰሩ አሉ።
ስፔሻሊ አሁን ፕሪፍሮንታል ኮርቴክስ የሚባለው የፊት ለፊት ያለው ቮሉንተሪ የሆኑ አክሽን ለመስራት ለዲሲሽን ሜኪንግ በጣም ለብዙ ነገር የሚጠቅመው ወይም ደግሞ ዋነኛው ሲኢኦ ኦፍ ዘ ብሬን ብለን ባለፈው ቪዲዮ ያየ ነው። ትልልቅ ስራ የሚሰሩ የአንጎላችን ክፍል ውስጥ እነዛ ውስጥ በብዛት በመከማቸት እዛ ውስጥ ብዙ ፎልዲንጎች እንዲፈጠር በማድረግ እዛ ውስጥ ያሉ ሰርኪዩት አሪፍ እንዲሆን ያደርጋል ማለት ነው። የአይምሮአችን ክፍል ትልልቅ ስራ የሚሰሩ እነዚህ ፕሪፍሮንታል ኮርቴክስ የሚባሉ ፕላስ ሌሎችም ኮርቴክሶች ላይ አኮሙሌት በመሆን በሶስት ዋና ወይ ይጠቅማል። አንደኛ ኒውሮናል ግሮውዝ ነው፣ ኒውሮኖች እንዲያድጉ ይጠቅማል። ሁለተኛው ደንድራይት የሚባሉት የኒውሮኖች ብራንቾች አሉ። እያንዳንዱ ኒውሮኖች ጫፍ ላይ ብራንች አይነት ነገር አላቸው። እነሱ ደንድራይት ይባላሉ። እነሱ መልእክት ለመቀበል ምናምን በጣም ጠቃሚ ናቸው። እነዚህ ደንድራይቶች ስቴብል እንዲሆኑና ብዙ ኮኔክሽን እንዲፈጥሩ ያደርጋል። ሶስተኛው ሲናፕቶጂኔሲስ የሚባለው ኮንሰፕት አለ። ኒውሮኖች የሚገናኙበት ቦታ ሲናፕሲስ ይባላል። ያ ኮኔክሽን ወይም ብዙ ኮኔክሽኖች እንዲፈጠሩ ያደርጋል። ስለዚህ ትልልቅ ስራ ያላቸው የአይምሮአችን ክፍል ውስጥ ላይክ ፕሪፍሮንታል ኮርቴክስ እና ሌሎችም ኮርቴክስ ውስጥ አኩሙሌት በመሆን የኒውሮኖች ግሮውዝ ኢናንስ በማድረግ ዘንድ ደንድራይቶች እንዲያድጉ በማድረግ ፕላስ የኒውሮኖቹን ኮኔክሽን በጣም ስትሮንግ ወይም ደግሞ ብዙ ኮኔክሽኖች እንዲፈጠሩ በማድረግ የአይምሮ ስራ በጣም ፈጣን እንዲሆን ያደርጋል። መጀመሪያ ላይ እንዳየነው ኤክስትራ ፎልዲንግ ካለ ኤክስትራ ፕሮሴሲንግ ፓወር አለ ብለናል። በዚህ ወይ የአሳ ዘይት ውስጥ የሚገኘው ይሄ ዶኮሳ ሄክሳኖይክ አሲድ የሚባለው በኮርቴክስ ውስጥ አኩሙሌት በመሆን በዚህ ሶስት ወይ በጣም ይጠቅማል ማለት ነው። ከዚህ ኦፖዚት ደግሞ ስናየው በዚህ ክሪቲካል ኤጅ ላይ ይሄ ዶኮሳ ሄክሳኖይክ አሲድ የሚባለው ፋቲ አሲድ ካነሰ ወይም ደግሞ በልጆች ውስጥ መጠኑ ካነሰ በዚህ ጊዜ ላይ የሚፈጠረው ችግር ይሄ ፎልዲንግ ውስጥ ያሉ ማቴሪያሎች ሻሎ ይሆናሉ። በዚህ ክሪቲካል ኤጅ ላይ የዚህ ፋቲ አሲድ መጠን ልጆች ውስጥ ካነሰ ይሄ የሚፈጠረው ፎልዲንግ ሻሎ ይሆናል። ዘንድ በዚህ መንገድ የልጆችን ፕሮሴሲንግ ፓወር ወይም ደግሞ የአይምሮን እድገት አፌክት ሊያደርግ ይችላል ማለት ነው። በዚህ ጊዜ ላይ ወይም ፕሪናታል ኤጅ የምንለው ጊዜ ላይ የልጆች የብሬን እድገት ዲፔንድ የሚሆነው የእናትየዋ የዚህ ፋቲ አሲድ መጠን ወይም ደግሞ ሌቨል ላይ ነው ማለት ነው። የእናትየዋ የዚህ ፋቲ አሲድ ወይም የዶኮሳ ሄክሳኖይክ ፋቲ አሲድ ሌቭል አዲኩዌት ወይም በጣም ጥሩ ከሆነ ልጁም ጥሩ የሆነ ወይም ደግሞ ሰፊሽንት የሆነ አማውንት ያገኛል። ከዛ በኋላ ለብሬን እድገት ጥሩ ይሆናል። ልጆች ከእናታቸው ይሄንን ፋቲ አሲድ ሼር የሚያደርጉት ሳይወለዱ ከሆነ ፕላሴንታ በሚባለው በኩል በዛ ወይ ያገኛሉ። ከተወለዱ በኋላ ከሆነ ግን ስሩ ብረስት ፊዲንግ በእናት ጡት በኩል ይሄንን ንጥረ ነገር ያገኛሉ ማለት ነው። ይሄንን ንጥረ ነገር ከእናት በኩል ወይም ደግሞ ከእናትየዋ ሼር ሲያደርጉ ከወሰዱ በኋላ ቅድምም እንዳልኩ በዋነኝነት ሶስት ቦታ ውስጥ ነው ይሄ ፋቲ አሲድ አኮሙሌት የሚሆነው። አንደኛው ቅድም እንዳልኩኝ ፕሪፍሮንታል ኮርቴክስ ላይ ነው። ሁለተኛው ደግሞ ሂፖካምፓስ ውስጥ ነው። ሶስተኛው ቪዥዋል ኮርቴክስ ውስጥ ነው። አንደኛ እንዳልነው ፕሪፍሮንታል ኮርቴክስ ውስጥ አኮሙሌት በመሆን የልጁን ኮግኒቲቭ ፓወር ወይም ነገሮችን የማስተዋል የመረዳት የፍጥነት ምናምን ይሄንን ኢንፍሉዌንስ ያደርጋሉ። ሁለተኛ ሂፖካምፓስ ውስጥ አኩሙሌት በመሆን የልጁን ወይም ደግሞ የዛን ሰው ሚሞሪ ወይም ደግሞ ነገሮችን የማስታወስ ችሎታ በጣም ፈጣንና አሪፍ ያደርጋሉ። ሶስተኛ ቪዥዋል ኮርቴክስ ውስጥ አኩሙሌት በመሆን የእይታ ወይም የአይን ጤንነትን ኢምፕሩቭ ያደርጋሉ ማለት ነው። ባይዞይ ረቲና ውስጥ ከሚያስፈልጉ ፋቲ አሲዶች 50% ይሄ ፋቲ አሲድ ነው፣ ዶኮሳ ሄክሳኖይክ አሲድ ማለት ነው። በእነዚህ ሶስት ዋና ቦታዎች ላይ እነዚህ ሶስት ዋና ጥቅሞች አሉ። ለቪዥዋል ኮርቴክስ ወይም ለአይን ጤንነት ፕላስ ለሚሞሪ ሂፖካምፓስ ውስጥ በመስራት እና ለኮግኒቲቭ ፓወር ወይም ደግሞ ነገሮችን በጣም የመረዳት ኮግኒቲቭ አቢሊቲን ኢናንስ ያደርጋል በፕሪፍሮንታል ኮርቴክስ ላይ አፌክት በማድረግ ምክንያት ማለት ነው። ሁለተኛ ይሄ ንጥረ ነገር የሚጠቅመው ባይ ሎካል ጋይሪፊኬሽን ይባላል። ይሄ ማለት አንድ ኒውሮ ኢሜጂንግ ዳታ ማለት ባይዞይ በነ ኤምአርአይ የሰዎቹ ብሬን ስካን ተደርጎ የተወሰደ ዳታ ነው ማለት ነው። ይሄ ዳታ የሚያሳየው ይሄ ፋቲ አሲድ ዶኮሳ ሄክሳኖይክ አሲድ የሚባለው ፋቲ አሲድ በሰውነታቸው ውስጥ በቂ የሆኑ ልጆች ፕሪፍሮንታል ኮርቴክሳቸው ውስጥ በጣም አሪፍ የሆኑ ኮኔክሽኖች እና ሄልዚ የሆኑ ኒውሮኖች እንዳሉ ይሄ ስካን ወይም ደግሞ ይሄ ኒውሮ ኢሜጂንግ ዳታ አሳይቷል። ከዚህ አንጻር ደግሞ ይሄ ኒውሮ ኢሜጂንግ ዳታ ያሳየው በሰውነታቸው ውስጥ በቂ የሆነ ወይም ደግሞ ሰፊሽንት የሆነ ይሄ ዶኮሳ ሄክሳኖይክ አሲድ የሌላቸው ልጆች ደግሞ የአይምሮአቸው ፓወር ወይም ደግሞ ስፔሻሊ ፕሪፍሮንታል ኮርቴክስ ውስጥ ያለው የፕሮሴሲንግ ፓወር ሎው እንደሆነ፣ የኒውሮኖች ኮኔክሽን እና ሲናፕሶች ሎው እንደሆነ ይሄ ዳታ አሳይቷል። ሁለተኛ ይሄ ፋቲ አሲድ የሚጠቅመው በሎካል ጋይሪፊኬሽን ነው ማለት ነው። ሶስተኛ ይሄ ፋቲ አሲድ የሚጠቅመው በፋንክሽናል ጌን ነው። አንድ ሎንጊቲዩዲናል ሪሰርች ብዙ ልጆች ላይ የተሰራው ከ6 እስከ 8 ዓመት የሆኑ ልጆች ወይም ወንድ ልጆች ላይ ነው ይሄ ጥናት የተሰራው። ይሄ ጥናት በየቀኑ ለነዚህ ልጆች 600 ሚሊግራም የሚሆነው ዶኮሳ ሄክሳኖይክ አሲድ በየቀኑ እየተሰጣቸው ነው ይሄ ሪሰርች የተሰራው። ከተወሰነ ጊዜ በኋላ
ይሄም ማለት ይሄንን ፋቲ አሲድ ከመወሰዳቸው በፊትና ዘን ይሄንን ፋቲ አሲድ መውሰድ ከጀመሩ በኋላ ከተወሰነ ጊዜ በኋላ የአይምሯቸው ወይም ደግሞ ይሄ ስፔሻሊ ፕሪፍሮንታል ኮርቴክስ ውስጥ ያለውን የኒውሮኖች ስራ ቴስት ተደረገ ማለት ነው። በዚህ ጊዜ እነዚህ ልጆች በሁለት ነገር በጣም ፈጣን ሆኖ ታዩ። አንደኛ ሪአክሽን ታይም በጣም ፈጣን ሆኖ ታየ። ነገሮችን ቶሎ ተረድቶ ሪአክት የማድረጊያ ታይም ስፒዱ በጣም ጨምሮ አገኙ። ሁለተኛ አቴንሽናቸው ኢምፕሩቭድ ሆኖ አገኙ። ለተወሰነ ጊዜ ለነዚህ ልጆች ከ6 እስከ 8 ዓመት የሆኑ ወንድ ልጆች ላይ በየቀኑ ይሄንን ፋቲ አሲድ የተወሰነ መጠን እየወሰዱ ከቆዩ በኋላ ዘን አፍተር ሳም ታይም ወይም ከሆነ ጊዜ በኋላ ደግሞ ቼክ ሲደረጉ ሪአክሽን የማድረጊያ ስፒዳቸው በጣም ፈጣን ሆኖ ተገኘ። ቶሎ ይረዳሉ፣ ቶሎ ሪአክት ያደርጋሉ ማለት ነው። ሁለተኛው ደግሞ አቴንሽናቸው በጣም ምርጥ ሆኖ ታየ ማለት ነው። ፋንክሽናል ጌን የምንለው ደግሞ ይሄንን ነው። በአጠቃላይ ይሄ ፋቲ አሲድ ልጆችን የሚጠቅመው ዱሪንግ ፔሪናታል ወይም ሳይወለዱ በፊት ወይ ደግሞ ኢርሊ ከተወለዱ በኋላ በዛ ሰሞን ላይ በጣም ይጠቅማል ብለናል። ሁለተኛው ሎካል ጋይሪፊኬሽን አንዳንድ ቦታዎች ላይ ስፔሻሊ ደግሞ ፕሪፍሮንታል ኮርቴክስ፣ ቪዥዋል ኮርቴክስ እና ሂፖካምፓስ ላይ አሪፍ የሆነ ኮኔክሽን እንዲኖር በማድረግ ይጠቅማል ብለናል። ሶስተኛ ፋንክሽናል ጌን የምንለው በየቀኑ ልጆች ይህንን የሚወስዱ ከሆነ አት ኖርማል ሌቨል የሚወስዱ ከሆነ በጣም ኢምፖርታንት የሆነ ኒውሮናል ሄልዚ እና ኒውሮናል ፋንክሽን እንደሚጨምር አይተናል ማለት ነው። ይህንን ንጥረ ነገር ዶኮሳሄክሳኖይክ አሲድ ያልነው በጣም ጠቃሚ ነው በዚህ መንገድ ካልን እንዴት ደግሞ ለልጆች መስጠት እንችላለን? እንዴት ማግኘት ይችላሉ የሚለውን ኮንሰፕት ማየት በጣም ጠቃሚ ነው። ቢኮዝ ስፔሻሊ ልጆች ሳይወለዱ በፊት ኢርሊ ከተወለዱ በኋላ ምናምን ብለን እያወራን ስለሆነ በዚህ ኤጅ ላይ መብላት ምናምን አይችሉም። እንዴት ያገኛሉ? ጀነራሊ ይህንን ፋቲ አሲድ ማግኘት የምንችለው በ3 መንገድ ነው። አንደኛ በብረስት ፊዲንግ ወይም በእናት ጡት በኩል ልጆች ያገኛሉ። ከተወለዱ በኋላ የእናት ጡት ስለምጠቀሙ ዘንድ በዛ ወይ ማግኘት ይችላሉ። ሳይወለዱ በፊት ከሆነ ደግሞ በማህፀን ውስጥ እያሉ በፕላሴንታ በኩል ይህንን ፋቲ አሲድ ሼር ያደርጋሉ ከእናት። በዚህ ጊዜ ላይ የእናትየዋ የዚህ ፋቲ አሲድ መጠን በጣም ኢምፖርታንት ነው ማለት ነው። ሁለተኛ ፎርሙላ ፎርቲፋይድ ዊዝ ዶኮሳሄክሳኖይክ አሲድ የሚባለው ለልጆች የሚዘጋጁ ኖርማሊ ማኑፋክቸርድ የሚሆኑ ኢንዱስትሪ ላይ ማኑፋክቸርድ የሚሆኑ ልጆች የሚጠቀሙት የተለያዩ ነገሮች አሉ። እነሱ ውስጥ ይሄ ፋቲ አሲድ ሲጨመር ማለት ነው። በዚህ ዶኮሳሄክሳኖይክ ፋቲ አሲድ ፎርቲፋይድ የሆነ ፕሮዳክት ልጆች ከተጠቀሙ ማለት ነው። ለልጆች ብቻ ተብሎ የሚዘጋጁ ማኑፋክቸርድ የሚሆኑ ነገሮች አሉ ለልጆች ኒውትሪሽን ማለት ነው። በእነሱ ውስጥ ይሄ ዶኮሳሄክሳኖይክ ፋቲ አሲድ ፎርቲፋይድ የሆነ ወይም ደግሞ ከሱ ጋር የተቀላቀለ በዛ ወይ ማግኘት ይችላሉ ነው። ሶስተኛ ፊሽ ኦይል ሰፕሊመንት የሚባለው ነው። ለትላልቅ ሰዎች ነው ሞስትሊ ይሄ የሚሆነው። ፋርማሲ ላይ ኦሜጋ 3 ተብሎ ይሸጣል ባይዙ። ይሄ ኦሜጋ 3 ተብሎ የሚሸጠው ኦፍኮርስ ፋርማሲ ላይ የሚሸጠው ወይም ኦሜጋ 3 ተብሎ የሚሸጠው ሞስትሊ ዶኮሳሄክሳኖይክ አሲድ እና የኮሳፔንታኖይክ አሲድ ነው። ከነዚህ ሁለቶቹ ነው። ያም ሆነ ይህ ሁለቱም ግን ኦሜጋ 3 ናቸው። ባይዞ ኦሜጋ 3 ማለታችን ሜዲካል ላይ ያላችሁ ታውቃላችሁ። ፎር ኤግዛምፕል ዶኮሳሄክሳኖይክ አሲድ 22 ካርበን ነው ያለው። ከመጨረሻ ወደኋላ ሲቆጠር 3ኛ ካርበን ላይ ደብል ቦንድ ያለ ማለት ነው። ዛትስ ዋይ ኦሜጋ 3 የሚባለው። እነዚህ ኦሜጋ 3 የሚባሉ ፕሮዳክቶች ይህንን ፋቲ አሲድ በውስጣቸው ስላላቸው ለብሬን ወይም ደግሞ ለብሬን እድገት ጥሩ ናቸው። በዚህ ወይ ደግሞ ማግኘት እንችላለን ማለት። ፊሽ ኦይል ሰፕሊመንት ወይም ኦሜጋ 3 ተብሎ የሚሸጡ ፕሮዳክቶች አሉ። ከነዛ ማግኘት እንችላለን። ዘን ቀጣይ የምናየው ብሬን ለምንድን ነው ይህንን ዶኮሳሄክሳኖይክ አሲድ የሚወደው? ዋይ ብሬን ላቭስ ዚስ ዲኤችኤ ወይም ዶኮሳሄክሳኖይክ አሲድ ብሬን ለምን ይወዳል የሚለውን ኮንሰፕት ነው። ብሬን በጣም ይህንን ፓርት የሚወደው ባይዞ ብሬን ውስጥ ከሚያስፈልጉት ፋቲ አሲዶች ከ15 እስከ 20% ይሄ ፋቲ አሲድ፣ ሬቲና ውስጥ ከሚያስፈልጉት ፋቲ አሲዶች ደግሞ እስከ 50% ይሄ ፋቲ አሲድ ነው። በጣም ኢምፖርታንት ነው ማለት ነው። የሚጠቅመው አንደኛ ለኒውሮን ዴቨሎፕመንት እና ማይሊኔሽን የሚባሉ አለ። ኒውሮኖች ማይሊኔትድ ይሆናሉ። ለሱ ይጠቅማል። ሌላ በጣም ኢምፖርታንት ነገር ኒውሮኖች ኢንፍሌምድ እንዳይሆኑ የሚጠቅም ወይም አንቲ ኢንፍላማተሪ እና አንቲ ኦክሲዳንት ኢፌክት ያለው አንድ ኒውሮፕሮቴክቲን ዲ1 የሚባል ኬሚካል አለ። ይሄ ኒውሮፕሮቴክቲን ዲ1 ሴንተሳይዝ የሚደረገው ወይም የሚመረተው ከዚህ ፋቲ አሲድ ነው ማለት ነው። ይሄ ፋቲ አሲድ ወይም ዶኮሳሄክሳኖይክ አሲድ ያልነው ፋቲ አሲድ በበቂ ሁኔታ ብሬን ውስጥ ካለ ከዚህ ፋቲ አሲድ ይሄ አንቲ ኢንፍላማቶሪ የሆነ ኬሚካል ወይም ኒውሮፕሮቴክቲን ዲ1 ሴንተሳይዝድ ይሆናል። ዘን ብሬናችን ኢንፍሌምድ እንዳይሆን እና የኦክሲዳንት ኢፌክትን ይቀንሳል ማለት ነው። ዛት ሚንስ ኒውሮኖች በጣም ሄልዚ እንዲሆኑ ይጠቅማል ማለት ነው። ኢንፍላሜሽን ኒውሮኖችን ሊጎዳ የሚችል ነገር ነው። ይሄ ኒውሮፕሮቴክቲን ዲ1 የሚባለው ግን አንቲ ኢንፍላማቶሪ ኢፌክት ስላለው ከዚህ ዶኮሳሄክሳኖይክ አሲድ ሴንተሳይዝድ በመደረግ ብሬናችን ሄልዚ እንዲሆን፣ ኒውሮኖቻችን ሄልዚ እንዲሆን ያደርጋል። ሁለተኛው BDNF የሚባለው ኮንሰፕት አለ። ብሬን ዲራይቭድ ኒውሮትሮፒክ ፋክተር የሚባለውን ሲግናል ኢንሃንስ ያደርጋል። ይሄ BDNF ወይም ብሬን ዲራይቭድ ኒውሮትሮፒክ ፋክተር
ኒውሮኖች እንዲያድጉና ለሁለት ነገር ይጠቅማል። ለኒውሮፕላስቲሲቲ እና ለሎንግ ተርም ፖቴንሺዬሽን የሚባለው ወይም ደግሞ ሎንግ ተርም ለርኒንግ ለዚህ ይጠቅማል። በባለፈው ኮንሴፕት ኒውሮፕላስቲሲቲ የሚለውን ኮንሴፕት አይተን ነበር። የሰው አእምሮ በጣም ካሰራ ነው ማደግ ይችላል ምናምን የሚለው ኮንሴፕት አይተን ነበር። ይህንን ሲግናል ፕሮሞት የሚያደርገው BDNF ወይም ብሬን ዲራይቭድ ኒውሮትሮፒክ ፋክተር ነው። ይሄ ፋቲ አሲድ ወይም ደግሞ ዴኮሳ ሄክሳኖይክ አሲድ ያልነው ፋቲ አሲድ ይሄንን ሲግናል ወይም ብሬን ዲራይቭድ ኒውሮትሮፒክ ፋክተር የሚባለውን ሲግናል በጣም ፕሮሞት ወይም ኢንሃንስ በማድረግ የኒውሮኖችን ፕላስቲሲቲ እና ሎንግ ተርም ለርኒንግ ወይም ሎንግ ተርም ፖቴንሺዬሽን የሚባለውን በጣም ኢንሃንስ ያደርጋል ማለት ነው። በዚህ ምክንያት ብሬናችን ወይም አወር ብሬን ይህንን ዴኮሳ ሄክሳኖይክ አሲድ በጣም ይፈልገዋል ማለት ነው። ባይዘዊ ቻናልን ሰብስክራይብ ያላደረጋችሁ እየተማራችሁበት ከሆነ ሰብስክራይብ ብታደርጉት ቴንክ ዩ። ገናም በጣም ኢምፖርታንት የሆኑ መረጃዎችን በዚህ ቻናል ላይ ዴሊቨር ስለማደርግላችሁ ቀጣይ የምናየው በአዳልትሁድ ላይ ትልልቅ ከሆንም በኋላ ደግሞ ይሄ ጋይሪፊኬሽን ወይም የአይምሮ ፎልዲንግ ሊቀየር ይችላል ወይ የሚለውን ኮንሰፕት ነው። በመግቢያ ላይ እንዳየነው መቀየር አይችልም ኦር ደግሞ ፊክስድ ነው የሰው አይምሮ ካደግም በኋላ። ግን አንዳንድ ነገሮች ይህንን ማይክሮ ፎልዲንግ የሚባለው ወይም ትንሽዬ ፎልዲንግ አይምሯችን ውስጥ ሊፈጥሩ የሚችሉ አንዳንድ ነገሮችን አንደኛ ላይፍ ሎንግ ለርኒንግ ነው። ስሩ አውት ዘ ላይፍ መማር ማለት ባይዞ ግዴታ ክላስ ገብተን ኖት እየያዝን መማር አይደለም። የተለያዩ ስኪሎችን መማር፣ የተለያዩ ቋንቋዎችን መማር፣ የተለያዩ ስኪሎችን መማር፣ በየጊዜው መማር አይምሯችን በጣም እንዲሰራ ስለሚያደርግ ማይክሮ ፎልዲንግ እንፈጠር ያደርጋሉ ወይም ደግሞ ትንሽዬ ፎልዲንግ እንፈጠር ያደርጋሉ። የሰውን ወይም ደግሞ የትላልቅ ሰዎችን ፎልዲንግ አፌክት የሚያደርገው ነገር አንደኛው ኮንቲኒየስ የሆነ ለርኒንግ ነው ወይም መማር አሁንም መማር። ሁለተኛው አዳልት ውስጥም ለዚህ ፎልዲንግ የሚጠቅመው ኒውትሪሽን ነው ወይም ለብሬናችን የሚጠቅሙ አሪፍ ነገሮችን መጠቀም። ስፔሻሊ ደግሞ እስካሁን እያወራ እንደነበረው ይሄንን ፋቲ አሲድ ወይም ዴኮሳ ሄክሳኖይክ አሲድ የሚባለው ፋቲ አሲድ ያለበት ንጥረ ነገሮች መጠቀም፣ የአሳ ዘይት ወይም ኦሜጋ 3 ያልናቸው እነሱ መጠቀም በጣም ጥሩ ናቸው። ይሄንን ስንል ግን እንደ ልጆቹ ሲግኒፊካንት የሆነ ፎልዲንግ ወይም ለውጥ ያመጣሉ ሳይሆን ኒውሮኖች በጣም ሄልዚ እንዲሆኑ በማድረግ የኒውሮኖች ሜምብሬን ደግሞ ሄልዚ ከሆኑ ዜካን ኢዚሊ ፍሌክሲብል መሆን ይችላሉ። ኢዚሊ ፍሌክሲብል መሆን ከቻሉ ሄልዚ ከሆኑ ደግሞ በጣም አሪፍ የሆነ አክሽን ወይም ደግሞ ፕሮሴሲንግ ፓወር ይኖራቸዋል። በዛ ወይ ለአይምሯችን በጣም ጥሩ ነው ማለት ነው። ሶስተኛ ለዚህ ፎልዲንግ አዳልት ላይ የሚጠቅመው ነገር ፓተርናል የሆኑ ነገሮች እና ኮምፕሌክስ ሞተር ስኪል የሚባሉ ስኪሎች አሉ። እነዚህ ማለት ለምሳሌ ዳንሲንግ ወይም ከሙዚቃ ጋር የሚደረገው እንቅስቃሴ ይሄንን ፎልዲንግ አፌክት ሊያደርግ ይችላል። ባይዞ አንድ ጥናት የሚያሳየው እነዚህ ፓተርናል የሆኑ ስራዎች እና ኮምፕሌክስ ሞተር ስኪል የሚባሉት ከኤጂንግ ወይም ከማርጀት ጋር ተያይዞ የሚመጣውን የዚህ ፎልዲንግ ሻሎ መሆን ከ5 እስከ 10% ሪቨርስ ያደርጋሉ ነው። በጣም ይገርማል። ይሄ ማለት ሰው ሲያረጅ ወይም ደግሞ ዱሪንግ ኤጂንግ የሰው እድሜ እየገፋ ሲሄድ በዚህ ፎልዲንግ ውስጥ ያሉ ማቴሪያሎች ሻሎ እየሆኑ ይሄዱና የአይምሮ ፕሮሴሲንግ ፓወር እየቀነሰ ይሄዳል። ኦብቪየስሊ የማስታወስ ነገር ምናምን እየቀነሰ ይሄዳል። እነዚህን ፓተርናል የሆኑ ስራዎችና ኮምፕሌክስ ሞተር ስኪል የሚባሉት እነዚህን ግን የሚያደርጉት ከዚህ ማርጀት ጋር ተያይዞ የሚመጣውን የብሬን መድከም ከ5 እስከ 10% ሪቨርስ ያደርጋሉ። እነዚህም ነገሮች አንደኛ ዳንሲንግ ምናምን ብለናል። ሁለተኛ ላይክ ማርሻል አርት የሚሰሩ ሰዎች ማርሻል ውስጥም የሆነ ፓተርን አለ ምናምን ስሉ ማለት ነው። የሆነ ፓተርን አለ። እሱም ለዚህ ወይ ይጠቅማል። ሌላኛው የሙዚቃ መሳሪያ መጫወት። ባይዜ ዱሪንግ የሙዚቃ መሳሪያ ስንጫወት ብዙ ጊዜ ብዙ ሰውነታችን አክሽን ላይ ነው ያለው። ስፔሻሊ በሁለት እጅ ነው ብዙ ጊዜ የሚደረገው። በአንዱ የሆነ ነገር በአንዱ ለምሳሌ ኪቦርድ ከሆነ በቀኝ እጅ ሜሎዲ፣ በግራ ኮርድ ምናምን፣ ጊታሪም ከሆነ እንደዛ፣ ድራምም ከሆነ መልቲፕል አክሽን ስላሉ ያንን መልቲፕል አክሽኖችን ፕሮሰስ ለማድረግ ደግሞ አይምሯችን የሚያደርጉት ነገሮች አሉ። በዛ ወይ አንደኛ የሌፍት እና የራይት ብሬን ኮኔክሽን ይጨምራሉ። ፕላስ ደግሞ የአይምሮን ፕሮሴሲንግ ፓወር ይጨምራሉ። ዘን ይሄንን ፎልዲንግ ወይም በዚህ ፎልዲንግ ውስጥ ያሉ ኒውሮናል ማቴሪያሎች አሪፍ እንደሆኑ ያደርጋሉ ማለት ነው። ሌላኛው ጃግሊንግ የሚባለው ይሄ ጃግሊንግ የሚባለው ለምሳሌ በጣም ከባድ ናቸው። አሁን አንዳንድ የአርት ስራዎች ላይ ሲታዩ 2-3 ኳሶች እንደዚህ ይዞ የሚወረውሩት ማለት ነው። አንዱን እየያዙ አንዱን እየለቀቁ ምናምን ወይም ደግሞ ትንሽዬ እንጨቶች ይይዙና እንደዚህ እየወረወሩ ምናምን ሞክሩት። በጣም ከባድ ይመስላል። እንደዚህ አይነት ነገሮች የብሬን ፎልዲንግ አዳልቶች ላይ ወይም ደግሞ ትልልቅ ሰዎች ላይ አሪፍ ያደርጋሉ። ዘንድ በኤጂንግ ምክንያት የሚመጣውን የዚህ ፎልዲንግ ሻሎ መሆን እስከ 10% ሪቨርስ ያደርጋሉ ማለት ነው። ሌላኛው ክራፍቲንግ የሚባለው አሁን ለምሳሌ 5 ሚኒት ክራፍትስ ምናምን የሚባሉ ቪዲዮዎች አሉ አይደል? ቤት ውስጥ ከተበላሹ ነገሮች አሪፍ ነገር መስራት ምናምን
ከተጣሉ ነገሮች አንስቶ ክሬቲቭ በሆነ ወይ የሆነ ነገር የሚያምር ነገር ሰርቶ ማስቀመጥ ምናምን ክራፍቲንግ የሚባሉ እንደዚህ አይነት ነገሮች በጣም ጥሩ ናቸው። ሌላኛው ኒቲንግ የሚባሉ ወይም ደግሞ በክሮሽ የሚሰሩ ዳንቴሎች ምናምን አሉ። ሊፕስ ምናምን እንደዚያ የሚሰሩ ሰዎች አሉ ምናምን። ይሄም ኮምፕሌክስ ሞተር ስኪል ነው የሚባለው። እንደዚህም አይነት ስራዎች የሚሰሩ ሰዎች እነዚህ ኒውሮናል ማቴሪያሎች አሪፍ ይሆናሉ ማለት ነው። ሌላኛው ካሊግራፊ የሚባሉ አርቲስቲክ በሆነ ወይ ጽሁፎችን መጻፍ ክሪኤቲቭ መሆን ነው ባይዘው። እነዚህ ነገሮች ኮምፕሌክስ ሞተር ስኪል የሚባሉ ስኪሎች ናቸው። አይምሯችን ውስጥ ብዙ ፎልዲንግ እንዲኖር ወይም ደግሞ ኤክስትራ የሆነ ፕሮሴሲንግ ፓወር እንዲፈጠር አይምሯችን ውስጥ ይጠቅማሉ ማለት ነው። ስለዚህ ፋቲ አሲድ ዶኮሳ ሄክሳኖይክ አሲድ ለብሬን በጣም ኢምፖርታንት እንደሆነ ካየን በኋላ ግን ከዚህ ቀጥሎ ያሉትን 3 ዋና ነገሮች ግን መጠንቀቅና ማወቅ አለብን። ስፔሻሊ አስ ክሊኒካል ፋርማሲስት ልነግራችሁ የምፈልገው እነዚህ 3 ዋና ነገሮች ናቸው። አንደኛ ዶዙን ነው። በጣም ጥሩ ነው ስለተባለ ብቻ በጣም ብዙ ዶዝ ከተወሰደ በጣም ቶክሲክ ነው ማለት ነው፣ ወይም ደግሞ ጉዳቱ ሊበልጥ ይችላል። ጠቃሚ ነው ካልን መውሰድም ያለብን አት ኖርማል ሬንጅ ነው ማለት ነው። ይሄንን ፕሮዳክት መጠቀም ከፈለጋችሁ ወይ የጤና ባለሙያ ማናገር ወይ ፋርማሲስቶችን ማናገር ወይም ደግሞ ዶዙ ላይ ሞር ማወቅ ከፈለጋችሁ ኮንታክት ልታደርጉኝ ትችላላችሁ። ግን ማወቅ ያለባችሁ በጣም ጥሩ ነው ብቻ ስለተባለ ብዙ ኮንቴንት ወይም ደግሞ ይሄንን ፋቲ አሲድ በጣም ብዙ ከወሰዳችሁ ከኖርማል ዶዝ በላይ ጉዳት አለው ወይም ደግሞ ቶክሲክ ነው። አንደኛ ይሄንን ነው ማወቅ ያለብን። ሁለተኛው ፕሮዳክት ኳሊቲ የሚባለውን ኮንሰፕት ነው። በኤፍዲኤ ወይም ደግሞ በሬጉላቶሪ ቦዲስ አፕሩቭድ የሆነ በጣም ኳሊቲው የተጠበቀ ነገር ብቻ መጠቀም አለባችሁ። አዳልትሬትድ የሆነ ወይም ደግሞ ኳሊቲው ኖርማል ያልሆነ አፕሩቭድ ያልተደረገ ኳሊቲው አፕሩቭ ያልተደረገ ከተጠቀማችሁ ጉዳት ስላለው ኳሊቲ ኦፍ ፕሮዳክት ላይ በጣም ጥንቃቄ ማድረግ አለብን። በተቻለ መጠን አሪፍ ብራንዶችን ደግሞ መጠቀም ጥሩ ነው። ሶስተኛው ማወቅ ያለባችሁ አለርጂ ነው። ከዚህ ፋቲ አሲድ ጋር አለርጂ ካለባችሁ ይሄንን ፋቲ አሲድ መጠቀም የለባችሁ። በአጠቃላይ ይሄ ፋቲ አሲድ ዶኮሳ ሄክሳኖይክ አሲድ የሚባለው ፋቲ አሲድ ለብሬን እድገት ወይም ደግሞ ለአይምሮ እድገት በጣም ኢምፖርታንት ነው፣ በጣም ጠቃሚ ነው ካልን ከዚህም በተጨማሪ ደግሞ ይሄንን ንጥረ ነገር ወይም ይሄንን ፋቲ አሲድ ስንጠቀም እነዚህን 3 ዋና ነገሮች ማወቅ አለብን። አንደኛ ዶዙን መጠንቀቅ አለብን። ሁለተኛው የፕሮዳክቱን ኳሊቲ፣ ሶስተኛው አለርጂ። እነዚህን 3 ነገሮች ማወቅ በጣም ኢምፖርታንት ነው። ከነዚህ ጋር ተያይዞ ሌላም ጥያቄ ካላችሁ በኮሜንት ላይ ልትጠይቁን ትችላላችሁ። ወይ ቀጥታ መልስላችኋለሁ ወይ ደግሞ ሌላም ቪዲዮ በዚህ ላይ እሰራላችኋለሁ። የዛሬ ቪዲዮ ይህንን ይመስላል። ከተመቻችሁ ላይክ አድርጉት። በጣም ከተመቻችሁ ደግሞ ለጓደኞቻችሁ ሼር አድርጉት። ሰብስክራይብ ማድረግም እንዳትረሱ። አመሰግናለሁ።